ገና መጫወቻ አገኘች እኮ በቃ ኧረ አብርሽ ማን ጻፈላት ማን ላከላት ብለህ ልትል ነው? ከጎን ሳታስበው ሰው አስተኝተህ ጻፈላት ወይስ ሩታ ጋር አድረህ ሩታ ራሷን ስታጻፈችልህ ወይንስ በእንቅልፍ ልብ ብንን ስትል ሩታ ናፈቀችና ለሩታ ጻፍክላት እንዴ? ቲክታክ ማነው ቴሌግራም ሀክ ይደረጋል ይባላል። ዳይሬክት ግን ሀክ አይደረግም። ወይስ ማን ጻፈውና ማን አጠፋው ልትል ነው? ሄርሜላ አጠገብ ካድራ ሄርሜላ ጽፋላት አጠፋችው? አልገባንም። ማን ጻፈው ማን አጠፋው? ኧረ አብርሽ ግን አትቻልም። ወይ 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 ብላ ለወለደች ያገባች ክስ ትፈታለች ወይ? ያከበርሽውና ያፈቀርኩት ወደድኩት ያልሽው ሴት ያልሽው ወንድ ከሌላ ሴት ጋር ተኝቶ ደረስሽበት፣ ከሌላ ሴት ጋር ሲሳሳም አየሽው። በዚህ ናህል ልክ አከበርኩት የምትይው ወንድ ግን የንቀትን ጥግ ነው ያሳየሽ። ወደድሽም ጠላሽ። እሷም በጣም ቀማሚ ናት። ግልጽ ለጋርጋ በጣም ነው እንዴ እንደዛ የመጣሽ ቴክስት አታሳይ ማለት ነው። ሄርሜላ በዚህ ልክ ቴክስት ቢልክልሽም አይገባኝም ነበር። ቴክስት ቢልክልሽም ባይልክልሽም ጉዳይ አይደለም እያልኩሽ ነው። አይ ጭንቅላትሽ አይሰራም። ተመርመሪው። ቢልክልኝም ነው ቢልክልሽም ባይልክልሽም ጭንቅላት እያሰበ ያለው ነገር ቢልክልሽም እንኳን እሰይላከ ባይልክልሽም በቃ ምንም ማድረግ አይቻልም። ስለዚህ ስለዚህ ነው እንደዚህ የምትሆኝ። ስለቀለደብሽ ገና ይጫወትብሻል። ገና ጢባ ጢቤ ነው የሚቀልድብሽ። ቀላል ጢባ ጢቤ ይጫወትባታል። ገና ቀላል ይቀልድባታል። እሰይ እልል ነው የምንለው። አብርሃም አይኔን ግንባር ያድርገው ነው የሚፈልገውን ነገር አድርጎ የሚፈልገውን ነገር ሰርቶ የሚፈልገውን ነገር አሳክቶ እኔ አላቅም እኔ ምን ሆኜ እንደሆነ አላቅም። የሆነ ነገር አድርገውብኝ ነው፣ የሆነ ነገር አሰርተውብኝ ነው፣ የሆነ ነገር ቀባብተውኝ ነው እንዴ። አንተ ምን ሆነ ነው? እኔ ተው ግን ይሄ ሰውዬ ከማበዱ በፊት የሆነ አማኑኤል ነገ ከመግባቱ በፊት ኧረ ድረሱለት። ቤተሰቦቹ እንዴት ነው ድረሱለት እንጂ እንዴ። ይሄ ልጅ እኮ ከራሱ ጋር አይደለም። ጥፋቱን መቼም ነው የማያምነው። ድርጊቱን መቼም ነው አደረኩኝ አዎ ተሳስቼ ሊሆን ይሆናል ብሎ የማይለው የማያምነው መቼም ነው የማያምነው። መቼም ነው ስህተቱን ተሳስቼ ነው ብሎ የማይለው። የሆነ ሰው ጋር ለመላክ ፈልጌ ተሳስቼ ነው የሆነ ሰው ነው ወይንም ደግሞ በድንገት ቁጥሩ ተመሳሳይ ሆኖ ልኬ ነው ከዛን አጠፋው እንዴ። እንደዚህ ሁሌ ክህደት አይከብድም? ምን አይነት ከሃዲ ወንድ ነህ? ምን አይነት ከሃዲ ጂሰስ ደጋረገ። ሁሉም አንቺ ላይ እንደተፈጠረው ነገር ሰው ላይ ይፈጠራል ማለት አይደለም። ማመን የፈለከውን ማመን ትችላለህ፣ መቀበል የፈለከውን መቀበል ትችላለህ። አንቺም ብትሆኚ ማመን የፈለክሽውን ማመን ትችላለሽ፣ መቀበል የፈለክሽውን መቀበል ትችላለሽ። አስሩ እየመጣ ይሄንን ግቢ ይሄንን ውጪ ስላለሽ ምታምኝና የምትቀበይ ከሆነ አንቺም የራስሽ ጉዳይ በቃ ነው ያገባኝም። ሰምኛለሽ ቴክስት በላው የራስሽ ጉዳይ አላት ሄርሜላም የራስሽ ጉዳይ አያገባኝም በቃ ያመጣ ይሄንን ክሱ ምን ላይ ደረሰ? ተከሰስ ካሳሰር ምን ነው ያንን አድመታችሁ ሳትጨርሱ ወዲያውኑ እንደው ምን ነው በቃ ከሩታም ከሄርሜላም ከፍቅርም ሩታ ትሻለኛለች ብለህ ደግሞ ወዲያውኑ ወደ ሩታ ግልብጥ አለ። ምን ላይ ደረሳችሁ? የት ነበራችሁ? ምን እየሰራችሁ ምን እያደረጋችሁ ነው? እኛ እኮ የትላንትናውን አውቀህ ይሁን ሳታውቅ ፈልገህ ይሁን ሳትፈልግ ያደረከውን ነገር እውነት ከሆነ ማወቅና መስማት እንፈልጋለን። ሄርሚ ተዋት። ሄርሚ በግናት። አዎ ሁለታችሁም በጎች ናችሁ። እና ስትባሉ የምትመጡ ሂድ ስትባሉ የምትሄዱ በቃ በግናችሁ ተባባላችሁ እርስ በርስ ተጓተቱ። እንደ ግመል ሽንት ወደኋላ እየሄዳችሁ ተጓተቱ። ባሳዩሽ ቁጥር የሆነ ፋይል ባሳዩሽ ቁጥር ይሄንን ባሉሽ ቁጥር እኔ ላይ እንትን የምትይ ከሆነ እንደፈለግሽ መሆን ትችያለሽ። አብርሃም አዳምጠኝ። እኔ ላይ እምነት ካለሽ በቃ ከኔ ጋር መኖር ትችያለሽ። አሊያም ግን ማለት ነው እኔም አልለምንሽም። ሄርሜላ እሷ ስላሳየች ዛሬ እኔ ስለምነኛ አላልኩም አብርሃም እኮ ዛሬ ይሄንን ስላሳየች አምነሽ ተቀበለሽ ከሆነ ነው ያገባኝ። ስለዚህ ነገር ሰላም ውድና የተከበረ አምነሽ ከተቀበልሽ አያገባኝም አልለምንሽም ለምንሽ ነው ወይ እንዴ? ሁሌ እየለመንካት ጥፋት እያጠፋት እባክሽ እያልካት እሷም ሁሌ እባክህን በቃ እሺ ይቅርታ አፍቅረኝ አፍቅርሃለሁኝ ውደደኝ እወድሃለሁኝ እንጋባ አገባካለሁ አስወልደኝ ወልድልሃለሁኝ እያለች እየለመነች ዛሬ አይኑን አፍጦ ጥርሱን አግጦ ሁሉ ነገር ፍንትው ብሎ ሲወጣላትም ነው በፍጹም አይኔን ግንባር ያርገው። በቃ እኔ አንተን አምንሃለሁኝ። የእሷ ቀመር ነው ሁሌ ከቀመርና ከቅመራ ውጪ ሌላ አመለካከትና ሌላ ማንነት የሌላቸው ድንቁር ያሉ ውርድ ያሉ እንደ የሰው ልጅ ቆም ብሎ አያስብም እንዴ? የራሳችሁን ፍላጎት ብቻ የምታጣጥሙ ለትውልድ ምን እያስተማርን ነው? ትውልድ ከኛ ምንድን ነው የሚማረው? የሰው ልጅ ጥፋቱን አምኖ ከጥፋቱ ከስተቱ ተመልሶ መቼ ነው ወደ ራሱ የሚሄደው?
ሁሌ አንድ አይነት ሁሌ እንዴ እናንተ አይደብራችሁም? እኛ በጣም አስጠልታችሁናል። በጣም ከሚዲያው ላይ እናንተ ንርጭ ብሎ የሚያጠፋልን ህግና መንግስትን ያጣ ነው። ግን ህግና መንግስት ታክስ ስለምትከፍሉ ተብሎ ስለተፈቀደላችሁ ተብሎ እንደፈለጋችሁ ሚዲያውን ታግማማላችሁ፣ ምድርን እንደፈለጋችሁ ታግማማላችሁ። ማን ከማን አሁን የረባ የትዳር መስፈርትና የፍቅር መስፈርት እንዲሁም የጓደኝነትን መስፈርትና የህይወትን መስፈርት ማን ከማን ከእናንተ ይማር? ከጸብ ውጪ ፍቅር የሌላችሁ፣ ከንካ ሰላምታ ውጪ ጥሩ መልእክት የሌላችሁ፣ አፈር ብላ አፈር ቢ ቀመር ነው ቅመራ ነው ተሳስቼ ነው አሳስተውኝ ነው አጠጥተውኝ ነው አቅምሰውኝ ነው። ከመቼ ነው ይሄ ነገራችሁ የሚያቆመው የሚያበቃው? ዳኒም ግራ ገባው። ትላንትና እኛ ብለናል የውሸት ሽማግሌ አትሁን፣ በውሸት ጥፋቱን የዋሻለት እሱን ለማሳመንና እሱን ንጹህ ለማድረግ አትሂድ ብለናል። አለቀ። ወራችሁ ቤተሰቦቻችን እንደምን አላችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ዛሬ በድጋሚ መጥቻለሁኝ። በድጋሚ ስመጣ ብዙዎቻችሁ እንግዲህ አሁንም ቢሆን በተናገርኩት ነገር ባሳየሁት ነገር እኔን እያመናችሁኝ ስላይደለ ማመንና ማየት ያለባችሁ ነገር አለ። ዛሬ በድጋሚ ምንድነው የተፈጠረው? ያው ድጋሚ አብርሃም ሌላ ነገር ማድረግ ጀምሯል። ያው ከዚህ በፊት ከፍቅር ጋር የተፈጠረው ነገር እናንተ ቀመር ነው ወይም ደግሞ ውሸት ነው ምናምን እያላችሁ እያመናችሁበት ስላይደለ ዛሬ ግን ትክክለኛውን ነገር እንድታዩና አብርሃም የምር ሴት ህይወት ላይ እየቀለደ እንደሆነ እንድትረዱ ዛሬ አንድ ነገር ይዤላችሁ መጥቻለሁ። ምንድነው እሱም ይዤላችሁ የመጣሁትኝ? ትናንትና አብርሃም ቴክስት አድርጎልኝ ነበረ። ምንድነው ቴክስት ያደረገልኝ? ላገኝሽ ፈልጋለሁ፣ ላውራሽ ፈልጋለሁ። እስከዛሬ ድረስ እየተፈጠረ ያለው ነገር ሊበቃ ይገባል። እኔ አንቺ እንደምትወጂኝ አውቃለሁ፣ አንቺም እኔን በጣም ነው የምወድሽ። ስለዚህ እዚህ ጋር ግን ሩታ አንድ ነገር ልንገርሽ፣ ይሄ ነገር ካለሽ፣ ይሄ ነገር ከሱ ከሆነ የተጻፈው፣ እሱ ከሆነ የምር ይሄንን ቃላት የተናገረው፣ እሱ ከሆነ ሜሴጅ የላከልሽ፣ አጉል ሰዓት ላይ ከሆነ ሁሉን ነገር ይዘሽ በቀስታ ነበረ እውነት ከሆነ ብለሽ በአካል እሱን አግኝተሽ እውነት እሱን ማጣራትና ማወቅ መድረስ የምችይበት እንጂ ወዲያውኑ ትላንትና ጽፎልሽ ትላንትና ማታ እንዲህ ብሎሽ ዛሬ እሷን ጠርተሽ እንደዚህ ነው እንዲህ ነው ማለትማ አይጠበቅብሽም ነበር። እውነቱን ስነግርሽ ማለት ነው። ብልሃት የሚባል ነገር የለባችሁም። ለምን ነው ብልህም አትሆኑት? በብልጠት ነገራቶችን ማድረግ የማትፈልጉት ለምንድን ነው? እኔ በቃ ተፈለኩኝ። በእርግጥ አንቺም እዛ ጋር ራስሽን ነፃ ለማውጣት ያደረግሽው ነገር ነው። ቢሆንም ግን ቀስ ብለሽ እሱን መያዝ ነበረብሽ። እንደሚክድ ታውቂያለሽ። በፍጹም ምንም ነገር አደረኩኝ ብሎ እንደማያምን ታውቂያለሽ። ሁሌ ከሀጂ መሆኑን ታውቂያለሽ። ሁሌ ስህተት መንገድ ላይ ያለ ስህተት አይደለኝም ብሎ እንደሚያምን ታውቂያለሽ። በፍጹም እሱ ፍጹም ነኝ እንጂ ተሳስቼ አላውቅም ብሎ እንደሚክድ ታውቂያለሽ። መረጋጋት መጠበቅ ነበረብሽ። ሰዎችም ይበልጥ እንዲያምኑሽ፣ ይበልጥ እሱም ተአማኒነት እንዲሆን እንደለመደው ማንም አያኝም ብሎ ጥግ ላይ ቁጭ ሲል የሆነ ሰው ቁጭ አድርገሽ ካሜራ ትቀርጫለሽ። አለቀ። የምታወሪውን ደግሞ ሪከርድ ታደርጊያለሽ። ይሄንን ነገር ሳታደርጉ ሜሴጅ ስለላከልሽ ሜሴጅ ስለጻፈልሽ እንደዚህ ብሎ ስላለኝ ብለሽ እቺን የማትሰማ የማትረባ ጥባጥቢ የሆነችን ሴት አምተሽ ማሳየትም ደረጃ አይጠበቅብሽም። አለቀ። እውነቱን ስነግርሽ ማለት ማወቅ ነበረብሽ። እሱን በደንብ መጥዋት ነበረብሽ። አንቺ እኮ እንደማትመለሽ ታውቂያለሽ ራስሽን፣ ግን እሱን ማወቅ ነበረብሽ በደንብ። ከዚህ በኋላ አብረን መቀጠል እንችላለን የሚል ቴክስት ልኮልኝ ነበረ። አብረን መሆን ብንችል ደስ ይለኛል። ፈቃደኛ ከሆንሽ አብረን እንሆን፣ እንደ ድሯችን እንመለስ፣ ሰላማችንን ትዳራችንን በሰላም እንኖር የሚል ረጅም ቴክስት ጽፎልኛል እና ዛሬ እሱን ለማሳየት ዳኒ ምንም እያመነኝ ስላልነበረ በቀደም ጠርቶ ስላናገረኝ እንዲሁም ደግሞ ሄርሜላ ማየት ያለባት ነገር ስላለ ሁለቱንም ቀጥሬያቸዋለሁ፣ አሳያቸዋለሁ። እንግዲህ መቼም ሄርሜላ የምትክድ አይመስለኝም። ቴሌግራም ፔጁንም ማሳያታለሁ። መጀመሪያ በቴሌግራም ነበር የደወለልኝም የጻፈልኝም አልመለስም ስለው እሱ ወደ ትዳራችን እንመለስ ብሎ ስላለሽ እሺ ብለሽ ትመለሻለሽ ነው? እሱ ተሳስቻለሁ አጥፍቻለሁ ብሎ ያምናል ብለሽ ነው ወይ ነው ጥያቄ። አሁን ሩታ አብርሃም ያምናል ወይ ብለሽ ነው ወይ? ብዙ ነገራቶች አንቺ ለምንድን ነው ሀቅን ትፍ ብለሽ በቃ ከህይወትሽ ማታውጪው? እሱ መቼም ነው ላይወጣ የሚችለው ይሆናል። አንቺ እዚህ ጋር የምትፈልጊውን ነገር እሱ እዛ ጋር እንደፈለገ እንዲሆን ስላልፈቀድሽለት ነው። ከዛም እዚህ ጋር አንቺ ጋር ነገር ማድረግ ይፈልጋል። ከዛ ደግሞ ከጀርባሽ ሌላ ነገር ማድረግ ይፈልጋል። እንደ ሄርሜላ ስላልተዝረከረክለት፣ እንደ ሄርሜላ ስላልፈቀድሽለት። ይሄ ታዲያ ጥፊ ያለ የሚቅርና እንደው ደህና ቦክስ መንጋጭ ብለው የሚያወልቀው ሰው አያስፈልገውም።
ሩታ የራሴን ኑሮ እንድኖር ማንም የፈቀደልኝ አይደለም ማልሽ። በምኑ ነው ያንቺ ኑሮ እንድትኖር ያልፈቀደልሽ? እነሱ እኮ ያንቺን ስም ስለጠሩ ቢዝነስ ስለሚሰሩ ያንቺን ስም ካልጠሩ ምግብ ስለማይበሉ እንጂ አንቺ ተጠሩኝ ብለሽ እንግዲያውስ በአንቺ ስም መጥራት ያንቺን ስም እንዲህ በማለት የሚሉትን ነገር ሰዎች በሙሉ መክሰትና ማስቆም ዝቺ እየመጣሽ ራስሽን ከዚህ ጋራ እያወዳደርሽ ራስሽን እያሰደብሽ ራስሽን እያስናቅሽ ምናምን አይደለም። እንደዚህ አፋቸውን የሚከፍቱትን ሁሉ አፋቸውን ማዘጋት፣ አፋቸውን ማስያዝ። ከዛ በዘለለ ደግሞ ያም እየጠራሽ ወይ ያንን እየጠራሽ ራስሽን አለማስናቅ፣ አለማሰደብ፣ የዛኔ ቀጥ ብለሽ ትኖሪያለሽ። ካልሆነ ደግሞ ወይ ስልክሽን መቀየር አብርሃም የሚያውቀውን አንቺ አብርሃም የምታውቂውን ላለመጻጻፍ፣ ላለመደዋወል የዛኔ ከአይምሮሽ ይወጣልሻል። እንደዚህ እየተናናቃችሁ እስኪመጡ አብርሃምን ማነው ስሙ ዳንቻ እንዴት ነው? ሰላም ነው አለን። ፈጣሪ ይመስገን። ደህና ናችሁ? አለን። ፈጣሪ የተመሰገነ ይሁን። ዛሬ እንግዲህ ዳኒ ጠራውክ፣ አንቺን የሚጠራውሽ ምክንያት አንድ ማየት ያለባችሁ ነገር ስላለ ነው። እስከዛሬ እየተፈጠረ ባለው ነገር ማለት ሰሞኑን እየተፈጠረ ባለው ነገር እናንተ እኔን ልትቀበሉኝ አልቻላችሁም። ዳኒ አንተን ብትሆን ብዙ ነገር ለማስረዳት ሞክሬያለሁ፣ ብዙ ነገር ልነግርህ ላሳየ ሞክሬያለሁ። አብርሃም እያደረገ ባለው ነገር ላይ የኔ እጅ ምንም እንደሌለበት ለመናገርም ለማሳየትም ሞክሬያለሁ። ግን ደግሞ አንተ እየተረዳኸኝ አይደለም፣ እሷም እንደዛው። እንዴት ነው አብርሃም የፈለገውን ነገር ሲያደርግ አብርሃም የፈለገውን ህይወት ሲኖርና አብርሃም በወጣበት በገባበት ሁሉ ኤቭሪ ሞመንት እኔ ተጠቃሽ መሆን አለብኝ ብዬ አላስብም። ምክንያቱም ወዶና ፈቅዶ ነው እያደረገ ያለው። በጭራሽ ይሄ እኔ እንጃ ብቻ አህያውን ፈርቶ ዳውላው የሚባል ነገር አለ አይደለ? እውነቱን ላለማመን ትክክል። አህያውን ፈርቶ ዳውላው ሌሎቹም ይፈራል፣ አፉን ግን የሚከፍተው አንቺ ላይ ነው። የሚፈልገውን ነገር እየሄደ ያደርጋል፣ እየተልከሰከሰ እየተርመጠመጠ ከዛችን ጋር እየተላላሰ ከዛችን ጋር እየተጋደመ አንሶላ እየተጋፈፈ የፈለገውን ቪዲዮ መረጃ ማስረጃ እስከሚይዙበት ድረስ እንደፈለገ ይሆናል። ዞሮ ዞሮ ደግሞ ይሄ ሁሉ የሩታ እጅ ነው፣ የወንድሜ እጅ ነው። እጅሽ አለበት። ሴራው ያንቺ ነው፣ ስሬው ያንቺ ነው፣ ቀመሩ ያንቺ ነው። ሁሉ ነገር ጣቱን አንቺ ላይ የሚቀስረው አለማቆምሽ ነው ሲልሽ ሰላም ፈጠርን ብለሽ ይቅርታት ያለሽ ሄደሽ ባጠፋውም ሄደሽ አንቺ ነሽ ይቅርታ የምትይው። ከአንዴም ሁለቴ ከነ ልጅሽ ሄደሽ ይቅርታ ብለሽ ስትይው የዛኔ ማቆም የምትችይው ነገር ነበረ ከሱ ጋር ማለት ነው። እምቢ ብሎ ሲልሽ ማቆም ትችይ ነበር። ህሊና ቢኖረው ጭንቅላት ቢኖረው ኖሮ ልጁን እንኳን ተሸክመሽ አጎንብሰሽ ይቅርታ ብለሽ ስትይው ይቅርታሽን ተቀብሎ ልጅሽንም አንቺንም ተአምኖ ይዞ ይሄድ ነበር። ግን ህሊናው ተደፍኗል። አብርሃም ተበላሽቷል። አብርሃም ከራሱ ጋር አይደለም። አብርሃም የሚረዳውም ሰው ይፈልጋል። አለቅ ታደርጉበትና የምትሄዱበት መንገድ የምታደርጉት ጥረት ልክ ስላይደለ ነው። እያደረገ ያለው ነገር ግልጽ ነው። አይታችኋል። እናንተም ባይናችሁ መቼም አይናችሁን አትክዱም አይደል ዳኒ? እዛ ጋር እያደረገ ያለው ነገር በጭራሽ የኔ ሴራ ሊሆን አይችልም። እና ደግሞ ዛሬ ምንድነው ላሳያችሁ በዋነኝነት የጠራኋችሁ ምክንያት አብርሃም ለኔ ጻፈልኝ ነገር አለ። የጻፈልኝ ወይስ ደግሞ የቀረጻችሁት ቪዲዮ አለ? አብርሃም የጻፈልኝ ነገር አለ። እንደፈለክ ልታወራ ልታስብሻለህ። የጻፈልኝ ነገር አለ። ገብተህ ላሳይ እችላለሁ። ገብተህ ስልኩን ማየት ትችላለህ። ስልክ ቁጥሩን ማየት ትችላለህ። ቴሌግራም ፔጁን ማየት ትችላለህ። እያንዳንዱን ነገር ላሳይ እችላለሁ ዳኒ። እና ይኸውልህ አይ ዳኒሻ ዳኒ ራሱ እኮ ግራ ገባው። ውዝግብግብ አለ። የጻፈልኝ ነው ወይስ ሌላ ደግሞ የቀረጻችሁት መረጃ አለ? ራቁት አለ፣ ቪዲዮ ካሜራ አለ። ምንድነው ስፎ ያለው ደግሞ ሌላ እንጂ በፍጹም ነው አብርሃም እንዲያርጋል ብሎ ሊያስብም አይችልም። ምክንያቱም እያደረገ ያለውን ነገር ስለሚያውቅ ማለት ነው። ሰዎች ሁሉ እኮ ይደክማቸዋል። ሰዎች ሁሉ እኮ ይሰለቻቸዋል። በአንድ ሰው ስህተት 30 ጊዜ መመላለስ፣ በአንድ ሰው ስህተት፣ በአንድ ሰው ፈልጎ የሚያጠፋውን ጥፋት እንዳያምን ብሎ ሌሎች ሰዎችን ማስለፋት፣ ሌሎች ሰዎችን ማፍጋት ዋጋ ያስከፍለዋል። ይሄ ቴሌግራም ፔጁ ነው። እሱ ገብተህ ፕሮፋይሉን ማየት ይችላል። እና የጻፈውንም ማንበብ ትችላለህ። ምንድነው እያለ ያለው? ይሄን ነገር በደንብ መረዳት ትችላላችሁ። አብሬሽ መሆን እፈልጋለሁ። ከዚህ በኋላ አብረን ኑሯችንን እንኖር። እኔ አንቺን በጣም ነው የምወድሽ። እስከዛሬ እያደረግን የነበረው በሙሉ ትላንት ማታ እልህ ነው። ዛሬ ደግሞ እምቢ ስላልኩትኝ
ወይም ደግሞ ምንም አይነት ምላሽ ስላልሰጠሁት ኖርማል ቴክስት ውስጥ ገብተህ ማየት ትችላለህ። ስልክ ቁጥሩን ቼክ ማድረግ ትችላለህ። ታዲያ ሩታ ይሄ ነገር ለኛ ማሳየት አይጠበቅብሽም። ሄርሚ ድብን አድርጋ ጠጋ ብላ አንብባ ከተረዳች በኋላ ለኛ መንገር አይጠበቅብሽም። መንገር የማይጠበቅባት ከሆነ ለምን ስታነቢ ለምን ስልክ ውስጥ ለመግባት ተጣደፍሽ? አለቀ። እሷ በምታወራው ወሬ እኮ መረዳት ትችያለሽ። ማመን አለማመን ያንቺ ነው። ግን የግድ ገብተሽ ካመንሽ ከተረዳሽ የሱ ስልክ የሱ ፎቶ የሱ ሁሉ ነገር መሆኑን ካወቅሽ በኋላ ታዲያ እኛ ምን አገባን ማለት ሼም ነው። አንቺ ተደፍነሻል። አንቺ ጭንቅላትሽውን እንትንሽውን የተደፈነው አናውቅም እንጂ ተደፍነሻል። በቃ ይኸው አንብቦ በደንብ ይሄ ነገር እዩት። ቀኑን ማየት ትችላላችሁ አይደለ? ቀኑን ቼክ አድርጉ። ከስልካችሁ ጋር አመሳክሩት። ስልክ ቁጥሩንም ቼክ አድርጉት። ይኸውልሽ ሩታ ከደሻል እናውቀዋለን። ያው እሱ እንድታቆልኝ ነው ፈልገው። አይኖ ግን ደግሞ ለኛ ማሳየት አይጠበቅብሽም ነው። አሁን ሄርሜላ ተስፋ አልቆረጠችም። ሄርሜላ አልቅሳ ትሄዳለች ብለሽ አስበሽ ከሆነ ተስፋ ቆረጥ ነገር በቅቶኛል። ሩታ አዳምጪኝ። እሱ ነገር ስለበቃኝ እንዴት ነው እንደዚህ ሊጽፍ የሚችለው? መልሽለት። ያው አንቺ የሚሰማሽን ነገር እንደምትወጂ እንደምታፈቅሪው ሄርሚ ተይ እንጂ አታስመስል። ተስፋ ቆርጫለሁ፣ በቃኝ፣ አያገባኝም፣ ምን አገባኝ ይጅለት አትበይ እንጂ ተይ። ተስፋማ ብቆርጪ ኖሮ ትላንትና ተስፋ ትቆርጪ ነበረ። ተስፋ ቆርጠሽ ከበር ትመልሹ ነበረ። በርሽን ከፍተሽ አታስገቢውም ነበረ። ምን አለፋሽ? በርሽን ከፍተሽ አታስገቢውም። ከሴት ጋራ ተኝቶ የደረስኩበት ወንድ፣ ከሴት ጋራ መኪናው ሲላራት የደረስኩበት ወንድ፣ ያውም ያላገባው፣ ያውም ገና ለገና ፍቅረኛዬ ነው የሰው ባል መሆኑ እያወቅሁ ፍቅረኛዬ ነው ብዬ ቀምቼ ስነው አብሬው እየኖርኩኝ ምንም ነገር ስጠይቀው እኔ የምጠይቀውን የማይፈጽምልኝ ምንም ነገር አድርግልኝ ስለው ቤተሰቦች ጋር ሽማግሌ ላክ፣ ቀለበት አድርግልኝ፣ አብረን ቤት እንኑር፣ አፈቅርሃለሁ፣ አፈቅርሻለሁ በለኝ ብዬ ያልኩት ወንድ ይሄን ሁሉ እያደረገኝ ልተወው ያልቻልኩት የሆነ የተነካሽበት ነገር አለ ነው። በመቀጠል ደግሞ መቼም ነው አምኜ ልቀበለው ማልችል። ምክንያቱም የሰው ልጅ ከአንድ የሁለት የሶስት ከስህተት ሊመለስ ይችል ይሆናል ስህተቱን አምኑበት። እሱ ግን መቼም ስህተት ነኝ ብሎ አያምንም። መቼም ተሳስቼ ነው ብሎ አይልም። አውቆ ነው የሚያጠፋው፣ አውቆ ነው የሚያደርገው። መልሶ ደግሞ ራሱን ከተጠያቂነት ነፃ ማድረግ ነው የሚፈልገው። ወደድሽም ጠላሽም ሄርሜላ አንቺ ተደፍነሻል። ቀጥይ ተደፍነሻል። መለስ ፈልጊ ከሆነ መመለስ የፈለግሽውን ነገር መጻፍ ትችያለሽ። እኔ ምንም ሊሰማኝ አይችልም። ከዚህ በኋላ ስለ አብርሃም የሆነ ነገር መረጃ የሆነ ነገር አብርሃም እንዲህ ነው ማንነቱ የሆነ ነገር በሽ እንድታሳይኝ አልፈልግም። እኔ እሱ ነገር በቅቶኛል። የራሴን ውሳኔ መወሰን ባለብኝ መልኩ ወስናለሁ። እኔ ሩቱ ተጽናኝ ከፈለግሽ ወይ ቴክስት ላከልኝ። አሁንም ይወደኛል እኮ እንደዛ አስቤ አይደለም መሆን ትችላላችሁ። አሁን የራሴን ህይወት ምን ወሰው ነው እንገበሽ አይደለ? አሁን አልፈልግም እና ስላለሽና ላይሽ ላይ እንደዚህ ስላደረገብሽ ተቃጥለሽ ነው። ልቦናሽ ያውቀዋል እኮ ተቃጥለሽ ነው። ዞሮ ቼክ እንደማያደርግሽ በደንብ አድርገሽ ታውቂዋለሽ። አንዴ ለናገር አየሹ አንዴ ከዚህ በላይ ምን ትሆኚ? ከፈለግሽ ቴክስት መልሽ። አሳየሽ የንቀትን ጥግ፣ አዳምጪኝ። አሳየሽ የሴትነትን ክብር ጥግ። አብርሃም እንደዚህ ያደርግሽ አንዴ ረባካችሁ አንዴ ስሙት ዳንኤል ኧረ ስለፈጠራቸው እንዴ ስሙት። ደንታ የለኝም ግድ የለኝም ምናምን እኔ ለምን እንትን አደረግሽኝ ምናምን አይወድሽም ስለማይወዳት ነው እየተከታተለ የሚጽፍላት የሚልክላት ስለሚወዳት ነው በጀርባ ላንቺ ያስመሰለ ካንቺ ጋር አብሮ እየኖረ ለእሷ እንደዚህ ነገሮች የሚያደርግላት። ተይ እንጂ ሄርሚ ነገሩን ባያትኝ። ተይ እኛ እንሻልሻለን እኛ የምንመክሽን ስለአንቺ ልጅንም ተባካችሁ አንዴ ምናምን አትበይኝ። እኔ ራሴን ውሳኔ ወሰንኩ ሴት ነኝ። ስለዚህ እኔ አይተሻል እንግዲህ የንቀትን ጥግ በደንብ እስከ ጥግ ሳይቶሻል። በደንብ አንቺ ተጽናኝ ባይሆን እሺ አንድ ቀን በዩቱ ቴክስት ቢልክላት ቦራ ባላው በህይወቷ እንደላለች ሄርሚ ኧረ ተይ ንቂ ግድ የለሽም። አብርሃም በህይወቷ አንዴ ለሩታ ቴክስት ላከላት። ቴክስት ተልኮልሽ ስለማያውቅ አይደል እንዴ ባለትዳር ላይ ዘፍ ብለሽ ሄድሽው። አውርተሽ የምታውቂው ወንድ ስለሌለ ፈላጊ ጠያቂ ወንድ ስላጣሽ አይደል እንዴ ባለትዳር የልጅ አባት ላይ ተልሽ ተንጠለጠልሽው። ንገሩኝ ባያትሁኝ። እሷማ የልጁ እናት ናት። እሷማ ስለሚወዳት ስለሚፈልጋት ነው ከስራው ሙሉ ለሙሉ ጠቅልሎ መውጣት ያቃተው እና ሚሴጁን ማላከለልክ ነው። አንቺ ደነዝ የማይገባሽ ስለሚወዳት ስለሚያፈቅራትማ ነው እየጻፈላት እየላከላት በሄድሽ በወጣሽ በገባሽ በመጣሽ ቁጥር የት ነበርሽ ለምን መጣሽ እያለ ከጀርባ የሚከታተላት ሴኩሪቲ በረው ላይ ቀጥሮ እያስጠበቃት ያለው ሄርሚ ነገሩን ባትኛ እኛንም ስሚና በህይወቱ አይደለም በህይወቱ አንቺ በህይወትሽ ላንቺ ማንንም ጽፎልሽ ማንንም ብሎሽ የማያውቀውን አብርሃም አሳይሻል። ፈላጊ ስላጣሽ ጠያቂ ስላጣሽ ብለን ነው የምንለው።
ፈላጊና ጠያቂ ብታጭ ኖሮ ባለትዳር ላይ ባልሄድሽ ነበረ። የልጅ አባትን አፋተሽ የራስሽ ባላረግሽ ነበረ። ይሄን ያህል ተጠምጥመሽበት ደምን ባያነባሽ እባክህ ከኔ ጋር ሁን ብለሽ አቺም ነበረ። በፍጹም እንዳታስቢው አብርሃም በነገርሽ ላይ አንቺን እንደ መዝናኛ ነው እየተጠቀመብሽ ያለው እንጂ ህይወቱን በስነ ስርዓት እንደመናፈሻ ነው አንቺን ገና ይቀልድባታል። ግን ደስ ይላል። ይላችሁ እኔ ቴክስቱን እስካየው ሰዓት እስካሁኑ ሰዓት ብዙ ነገሮችን ከአብርሃም ጎን ሆኜ እሱን ለመደገፍ እየሞከርኩ ነበር። ግን አሁን ላይ ያደረገው ነገር አብርሃም ምን እያሰበ እንደሆነ እኔም አልገባኝም። ማለቴ ለአንቺ ቴክስት ማድረጉ ከዛ ደግሞ ሄርሜላ ጋር ትናንት ወስዶኝ ይቅርታ አስጠይቅ ሄርሚ መዝናኛ ነች። ለማንኛውም መዝናኛ ነች። ሩታማ መናፈሻ አይደለች። ሩታማ የተከበረች ባለትዳር የነበረች ናት። አንቺ ነሽ እንጂ መዝናኛ። አዎ መዝናኛ ሲደብረው ይመጣል አንቺ ጋር እባክሽ ይቅርበኝ ብሎ ተዝናንቶብሽ ፈታ ብሎ ገልብጥ አድርጎ ቋህ አድርጎሽ ላጥ አዳር የት እንደሚያድር አታውቂም። ማንን ሲስም ማንን ሲልስ እንደሚያድር እንደሚውል አታውቂም። 1 ሰዓት 2 ሰዓት አብሮሽ ያመሻል። አብሮሽ አንድ ቀን ወይ በሳምንት አንድ ቀን አብሮሽ ያድራል። አለቀ። መዝናኛውማ መዝናኛው ነሽ እንጂ አንቺ ሩታማ በእናትሽ። አዎ ዳኒ ሽምግልና ትላንትና ሲሄድ የምር ወደ ራሱ የተመለሰ መስሎትና የምር ጥፋቱ ስለገባው ነበር ሄዶ ይቅርታ አንቺ ጋር የመጣው። ዳኒ ግን ዛሬ ተረዳ የአብርሃምን ማንነት። አብርሃም ለካስ እንደዚህ ያስመሳይ ሰው ነው እንዴ? ይቁኛል። እዛ ጋር ደግሞ ከፍቅር ጋር ያለው ነገር እኔ ራሴ ውዝግብግቤን አውጥቶታል። እናንተ እዚህ ጋር ትጋጫላችሁ፣ እሱ ደግሞ እንደዛ ውዝግብግብ አውጥቶታል። ምን አይነት ነገር መጥቶ እንደ ስለማይመለከተኝ ነገር መታሳሳየኝ እኮ ነው። አይመለከተኝም። እሱ አብርሃምን በቀጥታ ስለማታገኘው እኔ ከተስፋ ማስቆረጥ ነው እሷ ፍላጎቷ። ገባህ አይደለ? ኮንፊደንስ የላትም በራሷ እንደማይመለስ ታውቃለች። ማንተ ነበር የጠራሁት? አብርሃም እንኳን መጣ። ያው እኔ የነገርኩት ግን ደግሞ እኔ የመሰለኝ ስንመጣ የሆነ ነገሮችን መፍትሄ ለመፈለግ እንጂ አብርሃም እኔ አሁን ላይም ለሩታ ቴክስት እያደረክ እንደሆነ እስከ ጠዋትና እስካሁኗ ሰዓት ድረስ ቴክስት እያደረክላት እንደሆነ አላውቅም።